ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። ከፓንደሚክ በኋላ ሰልማን ካን ከትልቅ ዳይሬክተሮች ጋር ፊልም ይሰራል ተብሎ ተነግሮ ነበር መጀመሪያ። አሁን እንግዲህ በጣም ብዙዎቹ ካንሰል እንደተደረጉ እየተነገረ ነው ያለው። ማለትም ከፓንደሚክ በኋላ ሰልማን ካን ትልልቅ ፕሮጀክቶችን ይዞ ነበር። አሁን ግን እነዛ ፊልሞች እንደማይወጡ እየተነገረ ያለበት ሁኔታ ነው ያለው። ከፓንደሚክ በኋላ ሰልማን ካን ራዴ፣ አንቲም፣ ኪሲኪባይ ኪሲኪጃን፣ ታይገር ስሪና ሲከንደር የመሳሰሉ ፊልሞችን ለይታ አብቅቷል። ግን ከነዚህ ሌላ ከትልቅ ዳይሬክተሮች ጋር ፊልሞችን እንደሚሰራ ተነግሮ ነበር። በመሃል ላይ እንደተወራው ከሆነ ከነግራጅ የመጀመሪያ የቦሊውድ ስራውን ከሰልማን ካን ጋር አንድ ትልቅ አክሽን ፊልም ይሰራል ተብሎ ተወርቶ ነበር። ግን አሁን የሎኬሽ ከነግራጅ እንዳለ የፊልም ፕሮጀክቶቹን ስናይ ምናልባት እንግዲህ ከሰልማን ካን ጋር የሚሰራው ፊልም የተሰረዘ የቀረበ ይመስላል። ከሎኬሽ በተጨማሪም የከሌላ ዳይሬክተሮች ጋር ሰልማን ካን ፊልም እንደሚሰራ ተነግሮ ነበር። ማን ናቸው፣ የትኞቹ ፊልሞች ናቸው የሚለውን እንግዲህ ለዛሬ ቶፕ 5 በሚለው ፕሮግራም ለማየት ለመቃኘት እንሞክራለን። ልክ እንደዚህ አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን ማየት የምትፈልጉ ከሆነ እንግዲህ ቻናሉን ሰብስክራይብ አድርጉና የደውል ምልክቷን ተጫኑት። ምክንያቱም አዳዲስ ቪዲዮ በመጭን ሰዓት ላይ መጀመሪያ እናንተ ጋር መድረስ እንችል። दादी ने नाम सिकंदर रखा था, दादा ने संजय और प्रजा ने राजा साहब। አምስተኛው ሰልማን ካንና ሱረጅ በጃቲያ ይሰሩታል የተባለው ፕሬም ኪ ሻዲ የተሰኘው ፊልም በፈረንጆቹ በ2023 ሰልማን ካን ኡቻያ የተሰኘው ፊልም ፕሮሞሽን በሚሰራ ሰዓት ላይ ራሱ እንደተናገረው ከሆነ ከሱረጅ በጃቲያ ጋር አንድ ፊልም እየሰራን ያለው ርዕሱም ፕሬም ኪ ሻዲ ይሰኛል ብሎ ነበር። በሰዓቱ እንደተባለው ከሆነ የፊልሙ ቀረጻ እስከ 2023 መጨረሻ ድረስ ያልቃል፣ እስከ 2024 አጋማሽ ለእይታ ይበቃል ተብሎ ነበር። ተመልካቹም ይህን ፊልም በጣም ይጠብቀው ነበር። ምክንያቱም ሱረጅ በጃቲያና ሰልማን ካን እንደሚታወቀው ምርጥ ፊልሞችን አብረው ስለሰሩ ይህም ምርጥ ፊልም ይሆናል ብሎ ሲጠብቀው ነበር። ከዛም በኋላ እንግዲህ እንደተነገረው ከሆነ አሁን የፕሬም ኪ ሻዲ የተሰኘው ፊልም ቀረጻ እንደቀረና ሱረጅ በጃቲያ ደግሞ ከአዩሽማን ኩራማ ጋር ሌላ ፊልም እንደሚሰራ ተነግሯል። በእርግጥ ከአዩሽማን ኩራማ ጋር እየሰራ ያለው ፊልም ርዕሱ እስካሁን ያልተገለጸ ቢሆንም ግን ሱረጅ በጃቲያ እንደሚታወቀው ቀደም ያሉት ፊልሞቹ ብናይ አንድ ፋሚሊ ድራማ ፊልም ይሆናል ተብሎ ይጠበቃል። ከዛ በተጨማሪም ደግሞ በአሁኑ ሰዓት ላይ ሰልማን ካንና ሱረጅ በጃቲያ ሌላ ፊልም የተነጋገሩ ሲሆን ይሄ ፊልም ፕሬም ኪ ሻዲ ሳይሆን ሌላ ፊልም ይሆናል ተብሎ ይጠበቃል። ስለዚህ ለአሁኑ እንግዲህ በአጠቃላይ ፕሬም ኪ ሻዲ የሚለው ፊልም ሼልፍ ተደርጓል ወይም ቀርቷል፣ አይሰራም። አራተኛ ሰልማን ካን አሚር ካንና አሬን ፐሰና 2023 ላይ እንግዲህ በቦሊውድ ዶክተር እኔም እንደተናገርኩት አሚር ካን ዘ ቻምፒዮን የተሰኘ ፊልም የሱን ወይም የፊልሙን ራይት እንደገዛና በሂንዲ ሪሜክ እንደሚያደርገው ተናግሬ ነበር። ያንን ፊልም ዳይሬክት የሚያደርገውም ሱፕ መንገድ ሳዳን የተሰኘውን ፊልም ዳይሬክት ያደረገው አሬስ ፐሰና ዳይሬክት ያደርገዋል ተብሎ ነበር። መጀመሪያ ላይ ይህን ፊልም አሚር ካን ራሱ ይሰራዋል ተብሎ ነበር። ከዛ በኋላ ላል ሲን ቸዳ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ከሆነ በኋላ አሚር ካን ሰልማን እንዲሰራ ጠይቆት ነበር። አሚር ለሰልማን በጣም ቢጠይቀውም ፊልሙን እንዲሰራለት ግን ሰልማን ካን በመጨረሻ አልሰራም ብሎ እምቢ ብሎታል። ምናልባትም ሰልማን በሰዓቱ እንግዲህ ራዴና አንቲም የመሰሉ ሪሜክ የሆኑ ፊልሞች ካልሸቀሉ ወይም ገበያ ላይ ተቀባይነት ከሌላቸው ቻምፒዮን የመሰለ ፊልም ተቀባይነት አይኖረውም ብሎ ስላሰበ ይሆናል። ሰልማንም እምቢ ካለ በኋላ ይህንን ፊልም ራሱ አሚር ካን የሰራ ሲሆን ወይም የተዋናይ ሆኖ የተጫወተበት ሲሆን ፊልሙንም ያው አሬስ ፐሰና የተባለው ዳይሬክተር ዳይሬክት አድርጎታል። የፊልሙ ርዕስም ሲታሬዝ የሚፐር የተሰኘ ፊልም ሲሆን አሁን ቀረጻውን እየጨረሰ ነው ያለው። ምናልባት እንግዲህ ካለቀ እስከ ጁን ወር ለእይታ ይበቃል ተብሎ የሚጠበቅ ፊልም ሆኗል። ሶስተኛ ሰልማን ካንና አኒስ በዝኒ ኖ ኢንትሪ 2 በ2023 ቡልቡልያቱ ፕሮሞሽን እየተሰራ በነበረበት ሰዓት ላይ ቀጣይ ስራዬ ኖ ኢንትሪ 2 ይሆናል ብሎ አኒስ በዝኒ ዳይሬክተሩ ተናግሮ ነበር። በዛውም ጨምሮ እንደተናገረም ከሆነ ኖ ኢንትሪ 2 ታሪኩን ሰልማን ካንን አግኝቼ ያናገርኩትና ያሰማሁት ሲሆን በጣም ተመችቶታል፣ ደስ ብሎታልም፣ ሊሰራ ፍቃደኛ ሆኗል ብሎ ነበር። የፊልሙ ቀረጻም 2023 ላይ ይጀመራል ተብሎ ነበር። ሰልማን ካን በታይገር ስሪ ቀረጻ በጣም ቢዚ ሆነ። እንዲሁም ቀደም ያሉ ፊልሞች አቀባበሉና የታይገር ስሪ አቀባበል የወረደ ስለነበረ አኒስ በዝኒ ይሄን ፊልም አልሰራም ብሎ ወይም ቀረጻውን አቋርጦት ነበር፣ አቁሞት ነበር። ከዛ በመቀጠልም ዳይሬክተሩ ቡልቡልያ ስሪን የሰራ ሲሆን እሱም ሂት ሆኖለታል ወይም ቦክስ ኦፊስ ላይ አሪፍ ገንዘብ መሰብሰብ ችሏል። ከዛ በኋላ የፊልሙ ዳይሬክተርና ፕሮዲውሰር አኒስ በዝኒና ቦኒ ካፑር ስለ ፊልሙ በደንብ የተመካከሩ ሲሆን በመጨረሻ የሚወሰኑት ከፊልሙ ላይ ሰልማን ካንን ቀንሰውታል። ያው ሁላችሁም እንደምታውቁት እንግዲህ ኖ ኢንትሪ 2 ወይም ደግሞ ኖ ኢንትሪ ኪ ኢንትሪ የተሰኘው ፊልም አርጁን ካፑር፣ ድልጂት ዶሳንና ቨሩን ደወን መሪ ተዋናይ ሆነው ይተውኑበታል ተብሎ አሁን እየተሰራ ነው ያለው። የፊልሙ ቀረጻ ሙሉ ለሙሉ ጁን ላይ ይጀምራል የተባለ ሲሆን ካለቀ 2025 መጨረሻ ድረስ ካልሆነ ደግሞ 2026 መጀመሪያ ላይ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። ሁለተኛው ሰልማን ካን ከረን ጆሃርና ቢሽኑ ቨርደን የሚሰሩት ፊልም ሰልማን ካንና ከረን ጆሃር ይሰሩታል የተባለው ዘቡል የተሰኘው ፊልም ስለሱ ታሪክ እንኳን ብዙዎቻችሁ ታውቃላችሁ። በ2023 ወይም ቀደም ብሎ እንደተነገረው ከሆነ ደርማ ፕሮዳክሽን ከረን ጆሃር ከሰልማን ካን ጋር አንድ ፊልም የሚሰራ ሲሆን ይህንን ፊልምም የሼርሻ ፊልም ዳይሬክተር የሆነ ቢሽኑ ቨርደን ዳይሬክት ያደርገዋል ተብሎ ተነግሮ ነበር። የፊልሙ ታሪክም በ1988 በደረሰው ክስተት ላይ ወይም ኦፕሬሽን ካትኩስ በሚባለው ታሪክ ላይ የሚያጠነጥን ሲሆን በዛው ፊልም ላይ ደግሞ ሰልማን ካን አንድ ፓራ ኮማንዶ ኦፊሰር ሆኖ ይተውናል ተብሎ ነበር። ፊልሙ ወደ ቀረጻ ተገብቶ የተጀመረ ሲሆን በመሃል ግን አለመግባባት ስለተፈጠረ ተቋርጧል ተብሏል። አንዳንድ መረጃ እንደሚያሳየው በፊልሙ ፕሮዳክሽን ስራ ላይ ሰልማን ካንና ከረን ጆሃር ስላልተግባቡ ከባድ ጭቅጭቅ ተፈጥሮ ፊልሙ ሊቋረጥ ችሏል የሚል መረጃ ያለ ሲሆን ከዛ በተጨማሪ ደግሞ በህንድና በማልዲቭ መሃል በተፈጠረ አነጋጋሪ ነገሮች ወይም በፖለቲካ አለመግባባት የተነሳ የፊልሙ ቀረጻ ተቋርጧልን ተብሏል። ከሁለቱ እንግዲህ ትክክለኛው መረጃ የትኛው እንደሆነ ፈጣሪ ነው የሚያውቀው። ስለዚህ የሰልማን ካን ከረን ጆሃርና ቢሽኑ ቨርደን የሚሰሩት ዘቡል የተሰኘው ፊልምም አሁን ሼልፍ ተደርጓል፣ አይወጣም። አንደኛው ሰልማን ካንና አትሊ ኩማር። ሰልማን ካንና አትሊ ኩማር ፊልም
እንደሚሰሩ ዲሴምበር 2004 ላይ የተነገረ ሲሆን እሱም ራሱ አትሊ ኩማር የተናገረ ሲሆን ቀጣይ ስራዬ ከሰልማን ካን ጋር ይሆናል ብሎ ነበረ። የፊልሙ ታሪክም ወይም ስክሪፕቱ ተጽፎ ያለቀ ሲሆን ፕሪፕሮዳክሽን ስራ ተጀምሮ ነበረ። ከዛም ከትንሽ ቆይታ በኋላ እንደተነገረው ከሆነ በበጀት ምክንያት የፊልሙ ስራ ተቋርጧል ተብሎ ተነገረ። ከዛ በተጨማሪም በቦሊውድ ታሪክ ቀደም ብዬ በሰዓቱ እንዳቀረብኩት ከሆነ በፊልሙ ላይ 2 አክተሮች የሚኖሩ ሲሆን ከሰልማን ካን ጭምር ሌላም አንድ አክተር በፊልሙ ላይ ይኖራል ተብሎ ሲወራ ነበረ። መጀመሪያ ፊልሙ ላይ ከሰልማን ካን ጋር ከማል ሀሰን ይሰራል ሲባል ነበረ። በመቀጠል ደግሞ አይ ረጅኒካንት ነው የሚሰራው የሚል መረጃ ወጣ። በመቀጠልም ሁለቱም በራሳቸው ፕሮጀክት በጣም ቢዚ ስለሆኑ የአትሊ ኩማር ፊልምን ሊሰሩ አልቻለም ተብሎ ተነገረ ወይም እንደዛ የሚል መረጃ ወጣ። ከዛም በመቀጠል ደግሞ በላይ ሰልማን ካን ፊልሞች ጥሩ ገንዘብ እየሰሩ ስላልነበረ በዛ የተነሳ የፊልም ሜከሮቹ ያሰቡትን ያህል ገንዘብ መሰብሰብ ስለማይችል ፊልሙ ይቋረጥ የሚል ውሳኔ ወይም ይቅር የሚል ውሳኔ ተወስኗል ተባለ። ስለዚህ እንግዲህ እስካሁን ድረስ ከተገለጹት በአንዳቸው ምክንያት የተነሳ የአትሊ ኩማርና የሰልማን ካን ፊልም ሼልፍ ተደርጓል ወይም ሳይድ ተደርጓል። ስለዚህ ይህ ፊልም ከሰልማን ካን ጋር እንደማይሰራ ከተነገረ በኋላ አትሊ ኩማር ከአሉ አርጁን ጋር ፊልም እንደሚሰራ ተነግሯል። ይሄ ፊልም ደግሞ እንደሚሰራ ኦፊሻል አናውንስመንት በቅርቡ አድርገዋል። ስለዚህ እንግዲህ የሰልማን ካንና የአትሊ ፊልም ራሱ ላይ ነው አሉ አርጁን የገባው ወይስ ደግሞ ሌላ ፊልም ነው የሚለው በትክክል ባይታወቅም፣ ግን አሁን ለጊዜው ሌላ ፊልም ከሆነ ሼልፍ ተደርጓል ወይም ሳይድ ተደርጓል። ስለዚህ ከፓንዳሚክ በኋላ እንግዲህ ሰልማን ካን ይሰራቸዋል የተባሉ ትልልቅ የሚባሉ ፊልሞች እነዚህን ይመስላሉ። እነዚህ ፊልሞች ማለት እንግዲህ ከዚህ በኋላ ይወጣሉ የሚል ምንም ተስፋ የለም ወይም ተሰርዘዋል ወይንም ደግሞ ሌላ ሰው እየሰራቸው ያሉበት ሁኔታ ነው ያለው። በእርግጥ በአሁኑ ሰዓት ላይ ሰልማን ካን ምንም ፊልም አልፈረመም። ጥጉን ይዞ ወይንም ደግሞ ተረጋግቶ አስቦ ለመፈረም ያሰበበት ሁኔታ ያለው ይመስላል። ግን አድናቂዎቹ እንደሚታወቁ ሶሻል ሚዲያ ላይ ይሄን ፊልም ፈርሟል እያሉ በጣም ብዙ ፊልሞችን እየተናገሩ ነው ያሉት። ኦፊሻል ግን እስካሁን ድረስ ምንም አይነት ፊልም እንዳልፈረመ የወጡ መረጃዎች እያሳዩ ነው ያሉት። እናንተ እንደምታስቡት እንግዲህ ከነዚህ መሃል መሰራት የነበረበት ወይንም ደግሞ በቀጣይ ሰልማን ካን ቢሰራ ከማን ዳይሬክተር ጋር ከየትኛው ዳይሬክተር ጋር ፊልም ቢሰራ የበለጠ ስኬታማ ይሆናል ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከቦሊውድ ጋር ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል ታገኛላችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እኔ አቅራቢያችሁ ቃሲም መካነኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।